በኢየሱስ ክርስቶስ በኩል የተደረገው ቤዛነት የክርስቶስ ኢየሱስ የደም ማፍሰስ ያ በመስቀል ላይ የተከፈለው ዋጋ የሚተካ ምን ነገር አለ? ምንም የለም። አንድ አዳምጠኝ ግን ምንም የለም። ቴንኪዩ ኢየሱስን የሚተካ ምንም ነገር ከሌለ ለምንድን ነው እኔ ስለ ኃጢአት ቤዛነት እያወራው አንተ 100 ብር ቤዛ ነው፣ እገሌ ቤዛ ነው፣ ጫማ ቤዛ ነው፣ ሙሴ ቤዛ ነው፣ ኮቴ ቤዛ ነው፣ አየር ቤዛ ነው፣ ገንዘብ ንፋስ ቤዛ ነው? ለምን ትለኛለህ? ስለ ኃጢአት ነው የማወራው። ስለ ሌላ ነገር ማውራት አልፈልግም። ስለ ኃጢአት አይደለም የሚያወራው። ማርያም ብለህ ከጀመርክ ስለፈሰሰው ደም አይደለም እያወራህ። ማርያም ደም አፍስሳለች። እመቤታችን ቅድስት ድንግል ማርያም ደም አላፈሰሰችም። ብታፈስም የእሷ ደም ለዓለም ሁሉ ኃጢአት ስርየት የሚሆን አይደለም። ብታፈስም የሚባል ነገር የለም። አልፈሰሰም። ደሞ አይደለም ፈሷል አላልኩም። እንደው ቢፈስ እንኳን ለዓለምን ሁሉ የሚያድን ደም አይደለም። የእሷ ደም ማርያም የዳነችው በኢየሱስ ደም እኮ ነው። ይሄ የቤተክርስቲያን አስተምሮ ነው እንዴ? ነው yes we did it። ጌታ ኢየሱስ ክርስቶስ ለዓለም ሁሉ ሞቷል፣ ኢንክሉዲንግ እመቤታችን። እሺ ኢየሱስ ጌታ ነው። ለማርያም ማታደምጠኝ ሆነ ግን ለመጨረሻ አሪፍ ነገር እንድታወራ ስለፈለኩ ተባረክ። እሺ በጣም በተረጋጋ መንገድ አዳምጠኝ። 5 ደቂቃ ከዛ በላይ ለምን 3 ደቂቃ 5 በቂ ነው። ኤርሚ እሺ 3 ደቂቃ ግን እንዳትል 3 ነው የሚውት ይኸው። እሺ እመቤታችን ቅድስት ድንግል ማርያም ስትናገር ነፍሴ እግዚአብሔርን ታከብረዋለች አይደለ? መንፈሴም በመድኃኒቴ በአምላኬ ምን ታደርጋለች? ሐሴት ታደርጋለች፣ ደስ ይላታል አለች እመቤታችን። አዳም ምን አደረገ? በመጀመሪያ ገነት ውስጥ ፍሬ በላ። ጌታ ኢየሱስ ለአዳም ምን ብሎ ተናገረ? ከዚህ ፍሬ በበላህ ጊዜ ትሞታለህ፣ ሞትን ትሞታለህ። ወይ 3 ፖይንቶችን እንመልከት። አሁን እዚህ ሞትን ትሞታለህ አለው አዳም። የዘላለም ሕይወትን ግን አግኝቶ ነበር ወይ? ቀድሞ ነው። አንድ አዳምጠኝ በቃ እሺ። ካቋረጥከኝ ወጣ በቃ ነግለ ነው የሚታረገህና ትወጣለህ። አንድ ልጨርስ እሺ። እና እንዳልከኝ በጣም ባይዘው በጣም እግዚአብሔር እኔ እናንተ እንደ ትልቅ ሰው ነው። አቤት እሺ። እና አዳም ሞትን ትሞታለህ ተባለ። ፍሬዋን እንደበላ አልሞተም አዳም። ፍሬዋን እንደበላ ይሄ ሞት የሚባለው አሁን ሰዎች ሞት ብሎ የሚያስቡትን ሞት አልሞትም። ምን አደረገ? አይኑ ተገለጠ። የመጀመሪያው ምን አደረገ? አይኑ ተገለጠ አይደል? መርገም መጣ። ኢሚዲየትሊ ሞቷል እንዴ አዳም? ኢሚዲየትሊ አልሞተም አዳም። 900 ምናምን ዓመት ቆይቶ ነው የሞተው። ከዛ በኋላ 900 ምናምን ዓመት ቆይቶ ሞተ አዳም በስጋ። እሺ ስለዚህ አዳም መጀመሪያ ያጣው ነገር አለ፣ ያችን ፍሬ በመብላቱ። ሁለተኛ ደግሞ መጨረሻ ላይ ደግሞ ከዘመናት በኋላ ያጣው ነገር አለ። እሺ አዳም ለመቆየት ምን ያስፈልገው ነበር? በህይወት ለመቆየት ለዘላለም ለመኖር እግዚአብሔር አሁንም በዘፍጥረት ላይ ይናገራል። ደግሞም እጁን እንዳይሰድ ከዛች ከህይወት ዛፍ እንዳይበላ ከገነት እንዳስወጣው ለዘላለም እንዳይኖር ይላል። ያችን ፍሬ ከበላ በዳይ እንደሆነ ምን ይሆናል? ለዘላለም ሊኖር ነው አዳም እንደበደለ። ከዛስ ከገነት አስወጣው። ዛፏንም በምን አስቀመጣት ይላል? በምትሽከረከር ሰይፍና በኪሩቤል አስቀመጣት እግዚአብሔር። ስለዚህ ከዛች ከህይወት ዛፍ ሰው ሁሉ ሊበላ ይገባዋል። የሰው ፍጥረት ሁሉ ለዘላለም ለመኖር ያቺ የህይወት ዛፍ ጌታ ኢየሱስ ክርስቶስ በአዲስ ኪዳን የመጣው የአዲስ ኪዳኑ ሊቀ ካህን ኢየሱስ ክርስቶስ። ጌታ ኢየሱስ ሲመጣ ምን ይላል? በዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የሚበላ ደሜን የሚጠጣ ምን አለ ይላል? የዘላለም ህይወት አለ። ጌታ ኢየሱስ ክርስቶስ ለሁላችን አንድ ጊዜ በመስቀል ከተሰቀለ በኋላ ምን አደረገ? ስጋውን ሰጠን፣ ደሙን ሰጠን። ስጋውን ስንበላ ደሙን ስንጠጣ ምን የዘላለም ህይወት እንዲኖረን ማለት ነው። እመቤታችን ከዛ ፍሬ በአዳም በኩል ፍሬውን ቀንጥሳ አልበላችም፣ ያን የህይወት ዛፍ። ስለዚህ ለእመቤታችንም ጭምር ጌታ ኢየሱስ ክርስቶስ ምኗ ነው? የህይወት ዛፏ ነው። እሱን ልትበላ እሱን ልትጠጣ ይገባታል። ስለዚህ ምን አለች እመቤታችን? ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በአምላኬ
ሐሴትን ታደርጋለህ። ግልጽ ነው። ስለዚህ ከዚህ አንጻር ጌታ ኢየሱስ ክርስቶስ ቤዛነቱ፣ ስጦታው፣ ማዳኑ ለእመቤታችንም ጭምር which means የመጀመሪያው አግኝቷታል። እግዚአብሔር ከእርሷ ጋር አልነበረም ወይ? እግዚአብሔር ሁሉን ሲርቅ፣ ለምሳሌ ከእግዚአብሔር ሁሉ ሲቅበዘበዝ እሷ ጠፍታለች? ቅዱስ ገብርኤል ይናገር ምን ይላል? እግዚአብሔር ከአንቺ ጋር ነው ይላል። ማን? እግዚአብሔር ከአንቺ ጋር ነው፣ ደስ ይበልሽ ይላል። ሁለተኛ ጸጋ ተገፈፈ እንዴ? ከሰው ጸጋ ተገፏል? አልተገፈፈም። ምን ይላታል? ጸጋ ይሞላሽ ሆይ። እግዚአብሔር ጸጋ የሞላት ነች። እመቤታችን ጸጋ የሞላባት ነች። እግዚአብሔር ጸጋ የሞላባት። ስለዚህ በጸጋ አልጎደለችም። ያልተባረከች አይደለች። ምን አለች ኤልሳቤጥ በመንፈስ ቅዱስ ስትናገር? አንቺ ከሴቶች መካከል የተባረክሽ ነች፣ የማኅፀንሽም ፍሬ የተባረከ ነው። ስለዚህ ነገር ግን ከዛ ከሕይወት ዛፍ ልትበላ ይገባታል እመቤታችንን ብትል። ለምን? የዘላለም ሕይወት ማግኘት ስላለባት ሁሉ ሊበላ ይገባል።